ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። በተለመደው ሰዓት መጥተናል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ስሙ ያንን ጉድ በአንድ ልደታ፣ በሁለት ታዲዮስ፣ በሶስት ባታ፣ በአራት ወልደ ነጎድጓድ ዮሐንስ፣ በአምስት አቦ፣ በስድስት አርሴማና ኢየሱስ፣ በሰባት ስላሴ፣ በስምንት አቡነ ኪሮስ፣ በዘጠኝ ቶማስ፣ በአስር መስቀል፣ በ11 አና፣ በ12 ሚካኤል፣ በ13 እግዚአብሔር፣ በ14 አቡነ አረጋዊ፣ በ15 ሕፃኑ ቂርቆስ፣ በ16 ኪዳነ ምሕረት፣ በ17 እስጢፋኖስ፣ በ18 አጽሙ ለጊዮርጊስ፣ በ19 ገብርኤል፣ በ20 እንጸተ ማርያም፣ በ21 ማርያም፣ በ22 ኡራኤል፣ በ23 ጊዮርጊስ፣ በ24 ተክለ ሃይማኖት፣ በ25 አቡነ መርቆሪዎስ፣ በ26 ዮሴፍ፣ በ27 መድኃኔዓለም፣ በ28 አማኑኤል፣ በ29 ባለወልድ፣ በ30 ዮሐንስ። እኔም አንድ ላይ እየቆጠርኩ ነበር፣ ደከመኝ። የኢየሱስ ስም ይባረክ። ግን የጴንጤስ ስሙ አይደለም። እኛ ቤት ከአንድ እስከ 30 ኢየሱስ፣ ከአንድ እስከ 30 ኢየሱስ ጌታ ነው። አሜን አሜን። እኛ ቤት 365 ቀን ኢየሱስ ንጉስ ነው። 365 ቀን አሜን። 365 ለኢየሱስ ብቻ፣ ለማንም አይሰጥም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። በቂ ነው እሱ። ስሙ አይደለም። አላየሁም። እናንተም አላያችሁም። አላየንም። ስሙ ይሄንንም ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ለምን ወደ ጌታ ኢየሱስ አትመጪ? ጃማርካኝ ነው ስራሽ አጋታሪ ስለዚህ ነገር ለዋራ አይደለም የመጣሁት። እናቴን መቼም አልክዳትም። የዓለም ቤዛ ድንግል ማርያም ናት። መቼም አልክዳትም። ኖ ጌታን መቀበል እኮ ማርያምን መካድ አይደለም። ከድንግል በቀር አማላጅ የለም ሲጀመር። ስለ ድንግል ማርያም መቼ አወራሁ? ብርክትዬ ለሆዴ አልገዛም እኔ መቼም ማለት ነው። መቼም ጾም ጸሎት ማያውቅ ሃይማኖት ምንድን ነው? ባይዘው በክርስቶስ ኢየሱስ ሳታምኚ ብትጾሚ ብትጸልይ ለማን ነው የሚደርሰው? በሷና ለኮ ተሰቅሎልኛል፣ ሞቶልኛል። ነገር ግን ይሄ እምነት ምን አይነት እምነት መሰለሽ? በመጽሐፍ ቅዱስ የሞተ እምነት ይባላል። አመን ማለት እኮ ራስሽን አሳልፈሽ ለጌታ መስጠት ማለት ነው። ለጌታ ግባና እዛ አስተምራቸው በእናትህ ወደዛ። ብሩክቲ ለህይወትሽ እኮ ድል መስጠት ሻው ምን ይፈጠር ነው የምትለኝ? ምን ላርግልክ? ምን ልሁንልክ? ሰውዬ ፍታ። እኔማ የምልሽ ወደ ጌታ ነይ ወይ ደግሞ ልብሽ ላይ ያለውን ጥያቄ ጠይቂ። ኢየሱስ አማላጅ ነው የሚለውን አንድ የመጽሐፍ ቅዱስ ጥቅስ አንብብልኝ። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው። ኖ አማላጅ ነው አይልም። መማለድ ምንድን ነው ታዲያ? በሰፊው እንነጋገርበታለን። እናንተ ብዙ ጊዜ መጽሐፍ ቅዱስን አንብቡ የምንለው እኮ ለዚህ ነው። ካነበባችሁ የጥያቄያችሁ መልስ እዛ ውስጥ አለ። ከዚያ በፊት እኮ አይተም ሰምተም የምታውቅ አይመስልም። ደነገጠች እኮ። ሰው ምን ይለኛል ምናምን ይሉምታ፣ ህልከኝነት ምንም አይጠቅምም። አንብቡ። አያችሁ፣ ደነገጠች። አይተም ሰምተም አታውቅም። ኢየሱስ ብቻውን ያድናል። ስሙ ያድናል። አሁን ሮሜ 8:34 ላይ ሁልጊዜ የሚጠቀስ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው? ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ። ጆሮ አለ ባለው የሆነ ወሬ ሲደጋገም እኮ ጆሮ አለ መባል አለበት አይደለ? ሰማችሁ አይደል? የእግዚአብሔርን ቃል እጅ የነካ ወጥ የእግዚአብሔርን ቃል ከወጥ ጋር ይሸታል እኮ ነው። ጆሮ ያስጠላል። ይሄ ነው የመጨረሻ የድፍረት ጥግ። የእግዚአብሔር መንፈስ ከሌላችሁ የፈለጋችሁትን ነው የምትናገሩት። አትፈሩም፣ አታፍሩም። እጅ አለ። እንግዲህ ሰምታችኋል። ኢየሱስ ግን ብቻውን ያድናል።
ከዚህ ወጥመድ ውስጥ ያወጣል። ወደ ኢየሱስ ነው። አቤት ድፍረት! የድፍረት ጥግ! ምንም ማድረግ አይቻልም። ኢየሱስ ከሌለ ሰው እንደዚህ ነው። ክብር ሁሉ ለኢየሱስ ይሁን። ስሙ ይንንም መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳይያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው። ዳዊት መዝሙርንም ከመጽሐፍ ቅዱስ አወጣችሁት እንዴ? እንዴት ነው ነገሩ? እኔ እኮ ያንተ ነገር እኮ ግርም ይለኛል። አንተ ባለፈው ምን እንዳልክ ላስታውስ እንዴ? ይሄ ቪዲዮ ሰምተን ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም እምነቱ ምን ያለ ነው? የይሁዳ መልእክት ነው ያልከው? እኔ እኮ ግርም ምን የሚለኝ ውስጥ ያላችሁ ደግሞ አዎ ብላም ብላችሁ ተቀበሉታላችሁ። ይሄ መልእክት ይሁዳ ላይ ነው ያለው። ለማንኛውም ፈለግ አድርጉት ታገኙታላችሁ፣ የቱ ጋር እንዳለ በዛው እንድታውቁት ከምነግራችሁ። ለማንኛውም እኔ ደግሞ በጣም ካንተ የሚገርመኝ ነገር ቶሎ ስተትን አታርም። ከ5 ዓመት በኋላ ነው ተሳስቻለሁ የምትለውና ይመች። ለማንኛውም ግን እዛ ያላችሁ ሰዎች በአጠቃላይ ግን የሆነ ነገር ሲናገር አስተውሉ። ዝም ብላችሁ አዎ ልክ ነው አሜን ምናምን ከማለታችሁ በፊት ያዕቆብ መልእክት ላይ ያለውን ይሁዳ ላይ ሲል አዎ እንዴ ልክ ነው ምናምን ብላችሁ እና አንተ ይመች። ግን መጽሐፉን እየቀነሳችሁ መዝሙረ ዳዊትንም ቀነስከው መሰለኝ። እኛ በብብታችን ይዘን እየሄድን ከበደን። አንተ ግን እንደዚህ ይዘህ ራሱ በስትክክል መጥቀስ አቅቷል ብራዘር። እና ይመች። አሜን በሉ። አሜን ነው። እኔ ቦታውን ካሳያችሁ ታውቃላችሁ። አንድ ነገር ግን ግልጽ አድርገን እናወራ። ይሁዳ መልእክት የሚባል መልእክት ራሱ በመጽሐፍ ቅዱስ ውስጥ እንዳለ ያወቅከው ዮናታን ሲናገር፣ አንተ የምታወራው ተረት ይሄ መጽሐፍ ቅዱስ የሱን ስህተት ለመፈለግ የሄድክበት መንገድ ላይ እንጂ እችንም የተናገርከው ድንገት እንደው እንዳጋጣሚ አንድ ሰው ካንተ አጠገብ መጥቶ እስቲ ይሁዳ መልእክት ክፈት ብል ራሱ እኮ ዘፍጥረት ላይ ነው የምትፈልገው። ልክ ይሁዳ መልእክትን እንዳወቀ ፈልጉ ታገኛላችሁ። አንተ ፈልገህ ነው ያገኘው? አንተ ራስህ እንደው በራስህ ያላፈርክም? በዚህ እድሜ ይሄ ትልቅ ሰው አንድ ጥቅስ አታውቅም። በጣም ታሳዝናል። ከ5 ዓመት በኋላ እንትነና ዝም ብላችሁ አሜን። አንተ ነህ ለጴንጤ ስለ መጽሐፍ ቅዱስ የምታወራው? በእውነት ከተረት የተረፈ ሰዓትም ኖሮ መጽሐፍ ቅዱስን አንብበ አንተም ለጴንጤ አስተያየት። ለማንኛውም ህይወት ኢየሱስ ነው። የይሁዳ መልእክት እኮ ብሉይ ኪዳን ላይ ሳይሆን አዲስ ኪዳን ላይ ነው ያለው። በዛው እንድታቅ ነው። እየፈለክ እንደገና ዋጋ እንዳከፍል ብዬ ነው። አቤት አቤት አቤት! ለጴንጤም ጭራሽ አስተያየት ሰጠ። እኔ ከምነግራችሁ ወይኔ ወደ ኢየሱስና እሱ ነው ብቻውን መንገድ፣ እሱ ብቻውን በቂ ነው። ኢየሱስ ብቻውን ያድናል። ወደ ኢየሱስና ዝም ብሎ ተረት እያነበቡ መተቸት አይከብድም? ስሙ ይንንም ከባድ ውሸት ከነገርከኝ እሸልምሃለሁ። ከባድ ውሸት 3000 ክንድ ርዝመት ያላቸው ሰዎች ምድር ላይ ተፈጥረው ነበር፣ ተወልደው ነበር። የ3000 ክንዱ አይደለም የሚደንቀኝ፣ ትንሿን ጣት የሚያካክሉ ሰዎችም ነበሩ። እቺም ሁሉ አካል ያላቸው ሽምብራችን ነው የምታክለው ዛፍ አይደለ? በሽምብራ ዛፍ የሚጠለሉ ይላል ከፀሐይ። ረጃጅሞቹን ደግሞ ምግባቸውን በፀሐይ የሚያበስሉ 3000 ክንድ በፀሐይ ነው የሚያበስሉት ምግባቸውን እንዲያርገው። አረውይ እኮ የመጨረሻ ደስ ይላል። በፀሐይ ላይ ምግባቸው ይገርማል። ኢየሱስ ብቻውን ያድናል። ብቻውን በቂ ነው። ስሙ ይባረክ። ስሙ ይድንም። ፕሮቴስታንት ሆናችሁ በከባባር ሱስ ውስጥ ያላችሁ፣ ፕሮቴስታንት ሆናችሁ በከባባር ልምምድ ውስጥ ያላችሁ ጢንዚዛ ወሲብ ሲያደርግ የሚልክ መምህር ለኔ መምህር ሊሆን አይችልም። ያውም ዲያቆን ተብሎ ለኔ ዲያቆን ሊሆን አይችልም። ውሻ ወሲብ ሲያደርግ የሚልክ፣ ፈረስ ወሲብ ሲያደርግ የሚልክ፣ አህያ ወሲብ ሲያደርግ የሚልክ፣ ፖርን ቪዲዮዎችን ቁጭ ብሎ እያስተማረ የሚልክ ለኔ መምህር ሊሆን አይችልም። ለኔ ዲያቆን ሊሆን አይችልም። ተራ ግለሰብ ቢያደርግ በስርዓት ልናልፈው እንችላለን።
ስተት ነው ንስሐ ግባ ልንለው እንችላለን። እና ሴቶችም ጥንቃቄ አድርጉ። እንደዚህ አይነት ቦታ የምትልከሰከሱ ጤናማ አይደለም። ለብሼ አውደ ምሕረት ላይ ነው ማገለግለው። እንዳንተ የቤት እመቤት አይደለሁኝም። ቁጭ ብዬ ሻይ እየጠጣሁ ወንበራ ሙቄ የሴት እንጀራ ምበላው እኔ አይደለሁም። ወንጌል ስብከት እንኳን ሰምተን ማናቅ ሰዎች ቲክቶክ ሲመጣ ግን ማንነታችን መጣ። ያያችሁት ወጣ። ለካ ምንም አናቅ። ለካ መሰረታችን ምንም የለውም። ለካ አላነበብንም። ለካ የጸሎት ህይወት የለንም። ለካ መንፈሳን አይደለንም። እኛ ቲክቶከር ነን እንጂ መንፈሳን አይደለንም። አሁን እንደምናየው እንትና እንደዚህ አይነት ኃጢአት ይሰራል፣ እንዲህ ይሆናል፣ በዚህ መንገድ ይሄዳል። ይሄንን ለመናገር አይደለም። በጊዜ ሂደት የሰው ሐሳብ ምን እንደሆነ ይገለጣል። በውስጣቸው ላይ ያለው ነገር ይገለጣል። በጊዜ ሂደት ሁሉም ነገር ይታወቃል። ሰማችሁ? በጊዜ ሂደት ክብር ሁሉ ለኢየሱስ ይሁን። ለወንጌል ቀንቶ የሚያወራውና ለራሱ የሚያወራው በጊዜ ሂደት ይታወቃል። ክብር ለኢየሱስ ብቻ ይሁን። እሱ ብቻውን ያድናል። ገና እንሰማለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። ባናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ባናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይማ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም ባናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ እኮ ነው፣ ለማወቅ አክሮባቲስት ነበሩ። ባናቱ 9 ዓመት የቆመ ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም መጠጣት የለም። ባናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። እሱ ሲገርም ክርስቶስ ሳምራ ደግሞ በጦር እንደዚህ አድርጋ ጦር ሰክታ ዙሪያን ጦር አድርጋ ስትወድቅ ስትሰግድ ይወጋታል ብላ ትመለሳለች። ስትሰግድ ሲወጋት ደልና ትመለሳለች። ክርስቶስ ሳምራ ከዛ በኋላ ኦኬ ግላ ላቪት እና ምን ይላል? ከዛ 5000 በየሳምንቱ 5000 ከሲኦል እያወጣች ወደ ገነት ታደርጋለች። እኔ ህንድ እንዲያውም ፊልም አይሰሩ ህንዶች ይህን ከሰሙ በኋላ ፊልም አቁመዋል። ቦሊውድ ፊልም ቱርክ ፊልም አቁመዋል። ጥያቄ ነው፣ መልስ ካለ መመለስ ነው። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ሰው አይደለም። ውድ ኦርቶዶክሳውያን አንድ ነገር ልንገራችሁ። እጅግ በጣም 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 ነው የምታምሩት። ጌታ ፕሮቴስታንት እየገባችሁ አምሮባችኋል ብሏችሁ፣ በተለይ ደግሞ አንድ አይነት ልብስ መልበሳችሁ ምናምን ነጭ መሆኑ ምናምን በጣም ነው የሚያምረው። ልክ እንደ ጴንጤ ልብ ነገር ነው። የጴንጤ ልብ በክርስቶስ ልክ እንደዚህ ነጭ ነው። ታምራላችሁ። እጅ ወዳችኋለሁ። ቴንክ ዩ ተባረክ ወንድም፣ እንወዳለን። ልክ እንደ ጴንጤ ልብ ደስ አይልም? መልእክቱ ገብቷቸዋል። ክብር ሁሉ ለኢየሱስ ይሁን። ስሙ አይልንም። ጴንጤ ማልሆንበት ዋና ምክንያት ክርስቶስን ስለሚክድ ሚጎ ኮሜንት ላይ እኮ ከወር በኋላ ጴንጤ ትሆናለህ የሚል አይቻለሁ። ምን ትላለህ? እስከ ሕይወቴ ፍጻሜ ድረስ መቼም ቢሆን ኦርቶዶክስነቴን አልለቅም። ጴንጤ ማልሆንበት ዋና ምክንያት ትልቁን የሆነውን አልፋና ኦሜጋ የሆነውን ክርስቶስን ስለሚክድ፣ ጻድቃን ሰማዕታትን ስለማያከብር፣ ስለ እናታችን ስለ ቅድስት ድንግል ማርያም ምልጃ ስለማያምን፣ በቅዱስ ቁርባን ስለማያምን፣ በጥምቀት ስለማያምን፣ በጠቅላላ ሚስጥረ ሥላሴንም ስለሚያስክድ መቼም ቢሆን ጴንጤ አልሆነም። እኔ ዛሬም ነገም ለመጨረሻም ኦርቶዶክስ ነኝ። ኦርቶዶክስ ራስ ደግሞ ክርስቶስ ነው። ጠቅለል ስናደርግ የልጁ ሐሳብ እንደዚህ ነው። ጴንጤዎች ባልተጻፈ ነገር ላይ አያምኑም፣ በተረት አያምኑም። ስለዚህ ጴንጤዎች የሚያወሩትን ነገር
አልቀበልም እኔም ወደ እነሱ አልሄድም ይላል። ምንም ማድረግ አይቻልም። ያልተጻፈውን አናነብም። አንተም ብትሆን እንደዚህ ተረት እያነበብክ ለምን ትኖራለህ? ና ወደ ኢየሱስ የተጻፈውን አንብብ። በእውነተኛ መንገድ ውጣ ግባ፣ አለቀ። ሌላ ተጨማሪ መከራ አምጥቶ ደርቦ ዋጋ መክፈል ምን አመጣ? ክርስቶስ ነፃ አውጥቶን እንደገና ፈልገንና ወደን ወጥመድ ውስጥ አንገባም። ኢየሱስ ብቻውን ያለናል። ያልተጻፈውን አናነብም። ለዛ አንተ ደግሞ ጴንጤን በጣም ነው እንትን የምትለው። አንተም አውቃ አይደለም። ና ወደ ኢየሱስ የተጻፈውን አንብብ። እንደዚህ አትንከራተት። ደስ አይልም? እንደዚህ ስሜታዊ ይሁን በመንከራተት ለምን ትኖራለህ? ኢየሱስ ይወዳል። ና ወደ ኢየሱስ። ኢየሱስ ብቻውን ያድናል። ስሙ አይደለም። ኦርቶዶክስ ቤተክርስቲያን ነው የሚሄደው። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ የመካኒስም አልሄድም። ምክንያቱም ጮትንም አልችለው፣ ጫጫታውን ግርግሩም አልችለው። እኔ እሑድ ቀን የምሄደው ኦርቶዶክስ ቤተክርስቲያን ነው የሚሄደው። ዋጓን ይላል ስላሴ። በያላችሁ በሰላማችሁ ብዝት ይበል። ይህ ወንድማችን በሳምንት አንድ ቀን ነች እረፍቴ። በሳምንት አንድ ቀን ሰንበትን ደግሞ የማይሆን ቤት ሄጄ ወይም ደግሞ እንደዚህ ውርጋጥ የተሰበሰበበት እርግጫ የሞላበት ገብቶላ ገባውጣ ምን የሚጫወቱበት ቤት ሄጄ ሰንበትን ማባከን አልፈልግም። ሰንበትን ሄጄ ማክበር የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ አንድ ዛፍ ስር ቁጭ ብዬ መንፈሴን አድሼ እግዚአብሔርን አመስግኜ የምወደውን የማከብረውን አባቴን አክብሬ ወደ ቤቴ እመለሳለሁ እንጂ እዛ ሄጄ እዛ ሄጄ ገባ ወጣ ባለ 50 ባለ 100 አልጫወትም ማለት እንደዚህ ነው። ሲገባ ከትልቁ ነው። ትልቁን ትገነዳድሰዋለህ። ከዛ ምዕመናኑ እርጋጡ ደግሞ ይመጣል። ችግር የለውም። ጥቁር ጉንዳን የተባለው ህዝብ እንዳለ ይተማል፣ መምጣቱ አይቀርም። ምክንያቱም አሁን ዛሬ ጥቁር ጉንዳን ያኛው ሰውዬ ጦጣ ብሎታል። እንደዚህ አይነት ሀባብ የሚያክል በትላልቅ ጭንቅላት ስር ውስጥ የተደበቁ የህፃናት ጭንቅላትን ይዞ መምጣት ጥሩ አይደለም። ይቅርታ፣ እንደዚህ አይነት ሰዎችንና እንደዚህ አይነት ነገርን ማቅረብ አይገባም። ጥሩ አይደለም። ግን ይቅርታ፣ አንዳንድ ከስር ሆኖ የሚያወሩ ሰዎች ስላሉና ውሸትም ሲደጋገም እውነት ስለሚመስል ባዶ መሆኑን በአደባባይ ማሳየት ጥሩ ነው ብዬ ከቃላት አጠቃቀም ጀምሮ ለሰው ያለውን ክብር ምን በዛው በቃ ማንነቱ ምን እንደሆነ ምን እንደሚያስብ ማወቅ ትችላላችሁ። እችን ቪዲዮ ሰርቶ በቀጣይ ጠላና አረቄ ቤት የሚገኝ ሰው ነው። ብዙም አልጠብቅም ከሱ ከዚህ በላይ። አሁን እውነቱን ነው የተናገረው። አንድ ነገር በትክክል ነው የተናገረው። ከእግዚአብሔር ጥላ ስር ውጪ የሆነ ሰው የዛፍ ጥላ ይፈልጋል። ታዲያ ምን ያህል እኛ በክርስቶስ በእግዚአብሔር አብ ጥላ ስር ነው ያለነው። ስለዚህ የዛፍ ጥላ ምናምን እየፈለገን ቤተክርስቲያን አንሄድም። ጥላ መከታ ጋሻ የሆነውን ኢየሱስ ክርስቶስን ለማምለክ ነው። ከፍ ለማድረግ ነው የምንሄደው። ያው ዛፍ ከፈለክ ማየት ትችላለህ። አዎ ዛፍ የሚፈልግ ሰው ሁሉ ይሄዳል። ምንም ማድረግ አይቻልም። ክርስቶስን የሚፈልግ ሰው ይመጣል። ደስ አይልም? ክርስቶስን የሚፈልግ ሰው ይመጣል፣ ያመልካል። ዛፍ የሚፈልግና የራሱን ክብር የሚፈልግ በቃ እኔ መነካት አልፈልግም ምናምን የሚለው ሰው ይሄዳል። በዛፍ ጥላ ስር አባቴን አክብሬ ወደ ቤቴ እመለሳለሁ። እኛ በልባችን ውስጥ ነው የምናከብረው፣ በህይወታችን ላይ ነው። በዛፍ ጥላ ስር እየፈለገን የምናመልከው አምላክ የለም። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ና ወደ ኢየሱስ። ኢየሱስ ይወዳል። ከዚህ ባዶነት ነፃ ያወጣል። ክብር ለኢየሱስ ይሁን። ይሄንንም ስሙ። የት እየሄዳችሁ ነው? አቅጣጫ ቀይሩ ዛሬ። እና እኔ ብዙ ነገር አላውቅም፣ ከሞት በኋላ ያለውን ህይወት በጣም ማወቅ ፈልጋለሁ፣ ክርስቶስን መከተል ፈልጋለሁ ካላችሁ ሁለት ምርጫ ነው ያላችሁ። ወይ ኢየሱስን ተከትሎ እሱ ወዳለበት መሄድ፣ ወይ ዲያብሎስን ተከትሎ እሱ ወዳለበት መሄድ። እና ዛሬ ምርጫዬን ማስተካከል ፈልጋለሁ። እግዚአብሔር እንደሚወደኝ አውቃለሁ የምትሏላችሁ አቅጣጫ ቀይራችሁ ውጡ። አቅጣጫ ቀይራችሁ ውጡ ፕሊዝ። አቅጣጫ ቀይሩ። ሃይማኖት አይደለም የምንሰብካችሁ እኛ አሁን የቸርች አባል እንድትሆኑ አይደለም ኢንካሬጅ የምናደርጋችሁ። ሃይማኖት አይደለም። ይሄ ከሃይማኖት በላይ ነው። ይሄ ከሃይማኖት በላይ ነው። በፍቅር ነው የምነግራችሁ፣ በእንባ ነው የምነግራችሁ። እንለምናችኋለን ከእግዚአብሔር ጋር ታረቁ ብለን። እግዚአብሔር ይወዳችኋል። መድኃኒት መጥቶ እንዴት ከነ በሽታችሁ ትሞታላችሁ? ከነ ኃጢአታችሁ
ኢየሱስ መጣ ሊያድናችሁ እቀበላለሁ በሉ። አሁን እጃችሁን ከፍ አድርጉና እቀበላለሁ፣ መድኃኒቴን ክርስቶስን እቀበላለሁ። ይሄ ነው ጌታን መቀበል ማለት እቀበላለሁ። እና ስታምኑ አሁን በቃ ስታምኑ ስትቀበሉ በቃ የዘላለም ሕይወት ሰጣችኋል። አቅጣጫችሁ ይቀየራል። ድንቅ መልእክት። ወዴት እየሄዳችሁ ነው? አቅጣጫ ቀይሩ። ሞትም ሕይወትም የእናንተ ምርጫ ነው። እግዚአብሔር በግድ ማንንም ወስዶ ሲኦል ውስጥ አይከትም። የእናንተው ምርጫ ነው። የምትሄዱበት መንገድ ነው። ስለዚህ ወደ ኢየሱስ ነው። ሕይወት እሱ ነው። ኑ ወደ ኢየሱስ ስሙ። አይንንም ክርስቶስን በመከተል ጎዳና ውስጥ ወደ ጽዮን እየሄድን ሳለን ብዙ የተለያዩ አይነት መንገዶች ያጋጥሙናል፣ የሚያታክቱ ወደ ኋላ ልመለስ እንደሚያስብሉ። ነገር ግን ጉዞ ወደ ጽዮን አድካሚ እንኳን ቢሆን በጸጋው እየበረታን እስከ መጨረሻው ድረስ ኢየሱስን መከተላችንን እንቀጥላለን። አሜን። አቤት ውበቱ ክርስትና ጉዞ ወደ ጽዮን ነውና፣ አቤት ሲያምር ክርስትና ጉዞ ወደ ክብር ነውና፣ አቤት ውበቱ ክርስትና ጉዞ ወደ ጽዮን ነውና፣ አቤት ሲያምር ክርስትና የምንጠብቀው አለንና፣ አንዴ በሸለቆ አንዴ በተራራ መንገዱ ድንቅ ነው ጌታ ስትመራ። አንዴ በሸለቆ አንዴ በተራራ መንገድህ ልዩ ነው ጌታ ስትመራ። አስቸጋሪ ቢሆንም አንወድቅም፣ አንበላም፣ እንደርሳለን ከኢየሱስ ጋር። ክብር ሁሉ ለኢየሱስ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።